السلام عليكم ورحمة الله وبركاته. እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ይሄን ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጉት። ለዚህ ጅል አድርሱልኝ ስሞትላችሁ። በተለይ ሃይሚንና ብሩኬን እንዳይለያዩ የምትፈልጉ እህት ወንድሞቼ ፕሊስ ሙስሊም የሆናችሁ በአላህ ክርስቲያን የሆናችሁ በፈጠራችሁ ይጃችኋለሁ። ይሄን ቪዲዮ ለዚህ ጅል አድርሱልኝ ላሰማችሁና ከዛ ነው ረግጠዋለሁ እንደ ሀያ ብዙ ምናምን የሚባል ልጅ አለ። ልታድብ ከሆነ አድብ ስነ ስርዓት የምትይዝ ከሆነ ስነ ስርዓትን ያዝ። ሃይሚን አይደለም መደባበስ ይቅርና አና ብለህ እንድትያት አልፈልግም። ድጋሚ ከሃይሚ ጋር እንዳይ አልፈልግም። አንዳንድ ሰው በፍራቻ መኖር የለበትም፣ በፍራቻ መቀጠል የለበትም ብዬ ስለማምን እና እውነት ለመናገር ዲኤንኤ ተደርጎ ተመርምሮ እውነታው ቢወጣ ደስ ይለኛል። ልጅቷ ላይ በቃ ከዚህ በላይ ባትጫወትባት ጥሩ ነው። ቡሩኬ በአካል አግኝቼክ ያለህበት ማለት ነው። በአካል ነው ማግኘት የምፈልገው፣ ማውራት የምፈልገው በአካል ነው። እኔ አዲስ አበባ መጥቻለሁ። የቀረችው ሃይሚ ነች። ሃይሚን ደግሞ እንደማገኛት አልጠራጠርም። ብዙዎቻችሁ ለምን ተስፋ አትቆርጥም አታገኛትም ተስፋ ቁረጥ እያላችሁ ብዙ ተስፋ ለማስቆረጥ እኔ ላይ ለመዛት ለመሸለል ሞክራችኋል። የቡሩኬን ጓደኞች ብዙ የቡሩኬ ጓደኞችን ቪዲዮ ለመስራት ምናምን ሞክራችኋል። እኔ ላይ ለመዛት ከአዲስ አበባ ቅር ምናምን እያላችሁ፣ እኔ ግን ለፍቅር ስል በጣም ብዙ መስዋዕትነትን እከፍላለሁ። ምክንያቱም አንተ የወንክ ወጥንጨት እግር ማለት ነው። አንተ ወጥንጨት እግር ከሃይሚ ጎን እቀርባለሁ ብትል ማለት ነው እኔ ገንዘብ ከፍዬ ነው ጎረምሳ ምልክልህ። አርፈ ተቀመጥ። መጀመሪያ ሱሪህን አጥብቀህ ታጠቅ። ቅማላም ማለት ነው። አንተ ማነህ? ምንድነህ ደግሞ? ሲጀመር ሃይሚንና ብሩኬን ለማለያየት የምትመጣው ቅዘናም ማለት ነው። መጀመሪያ እንደ ወንድ ቆፍጠን በል። ገባ? ሃይሚ ሲጀመር አትፈልግህም። አድርሱለት ይህን ቪዲዮ። ሃይሚንና ብሩኬን እንዳይለያዩ የምትፈልጉ ሰዎች ይህን ቪዲዮ አድርሱለት በእናታችሁ። ከልቤን ያፈቀርኳት ሃይሚን ማንም ከልቤ ሊፍቃት አይችልም። ሜቢ እናንተ አታስባት ምናምን ልትሉ ትችላላችሁ። እኔ ግን ሃይሚን ከማሰብ ወደኋላ አልልም። ማሰብ ብቻ ደግሞ አይደለም፣ አግኝቼ አሳያችኋለሁ። ሃይሚን እጄ ላይ አስገብቼ አሳያችኋለሁ። የምታዩት ይሆናል እና ብዙ ለመዛት ለመፎከር አትሞክሩ። ትንሽ ንፋስ ምናምን አለ እና ብዙ ለመዛት ምናምን እኔ ላይ ለመፎከር በጣም እየደወላችሁ እኔን ለማስፈራራት ምናምን የምትሞክሩ አላችሁ። እኔም ባታስፈራሩኝ ይሻላችኋል። ከሚሆን ሰው ጋር ባትጋጩ ይሻላችኋል። እኔ ፉከራ ሽለላ አይደለም፣ በተግባር ነው ማሳያችሁ። አዲስ አበባ አትመጣም፣ አዲስ አበባ ወንድ ኮንክ ሂድ፣ ቡሩኬ ያሳያል ምናምን እያላችሁ ነበረ። ማን ስለሆነ ነው እሱ የሚያሳየኝ? ምን ስለሆነ እንዴ? እኔም እኮ ወንድ ነኝ አይደል እንዴ? እንደ ወንድ ልጅ ወንድ ከሆነ ፊት ለፊት ያወራኝ፣ በቃ ያሳያል ምናምን። የሚያሳየኝ ከሆነ ያሳየኝ፣ ያግኘኝ ፊት ለፊት ማለት ነው። እኔ መሸለል መዛት ምናምን አልፈልግም፣ አልወድምም። ተግባር ነው፣ በተግባር ነው የምታወቀው። እኔው እና እዚህ ነው ሩም ያስኩት። ያው ደላላውን እንደነገርኳቸው አውርቼዋለሁ። እነ ሃይሚ አካባቢ ብታገኝልኝ ደስ ይለኛል። እዛ አካባቢ ቤት ቢገኝና ሃይሚ ስትወጣ ስትገባ ባያት ደስ ይለኛል ብዬዋለሁ። እውነት ለመናገር በቃ ሃይሚንም ቢሆን እንደማገኛት አትጠራጠሩ። ብዙ ቅዘናም መጀመሪያ ወንዱን ገባ ወንድ ሳትሆን ማለት ነው ብሩኬ ጋር መዛት አያስፈልግም። ገባ? ለመልሱ የመልስ ምትኛ እንበቃሃለን። ምክንያቱም በጣም ታስጠላ ጋጠ ወጥነ በመጀመሪያ ደረጃ ማለት ነው። ምክንያቱም ብሩኬን ለመናገር ያረከው ነገር ዲስሪስፔክት የምታረገው ነገር አያዋጣም። በሁለተኛ ደረጃ ደግሞ እኛ እንመልስልሃለን። ሃይሚ ለምን ትመልስልሃለች? ሃይሚ እኮ ስለናቀች ነው ያልመለሰችልህ። ስለዚህ ለዚህ ክብሬ ልለው ወንድ እንድታደርሱልኝ። አዎ ምን ይመስላል በእናታችሁ? መጀመሪያ ሱሪ ልበስ በደንብ። ሱሪ አልለበስክም። ወድን ጠግበህ ደር። ወድን ጠግበህ ሳታድር መታፈን አትክፈት። ስለ ሃይሚ እንደማገኛት አትጠራጠሩ። ብዙዎቻችሁ እየተጠራጠራችሁ ነው። ደውዬላት ነበረ ከአንድም 2-3 ስልኳን አግኝቼ እና ምንም ልታነሳልኝ አልቻለችም። እውነት ለመናገር አውቃለች ማንነቴ እና ቢያንስ አንዴ እንኳን አንስታ ያለችበትን አካባቢ ነግረኝ ቢያንስ እዛ አካባቢ ቤት ብከራይ እዛ አካባቢ ቤት ብፈላልግ ብዬ ነው። እኔው እሷ ስልክ አታነሳም። ስልክ ቀያይሬ ሞክሬላት ነበረ እውነት ለመናገር። እሷ ግን በቃ አላቅም የኔ መሆኑን ሳታውቅ አይቀርም ስልኩ
እና በጣም ብዙ ጊዜ ደውዬላታለሁ። በጣም ብዙ ነገር ከእሷ ጋር ማውራት የምፈልገው ዲል ማድረግ የምፈልገው ነገር አለ። ጥሩ ጊዜ እንደምናሳልፍ ያው ስካይላይት ሆቴል እንዳለው ነግሬያት መታ ቢያንስ ከእሷ ጋር ትንሽ ቺል ብናደርግ ደስ ይለኛል። ከሀይሚ ጋር ትንሽ ብንዝናና ይህን የመሰለ ሆቴል ውስጥ ብንዝናና በጣም ደስ ይለኛል። እና በጣም ደስ የሚል ቦታ ነው ያለሁት እውነት ለመናገር የሆነ ንፋሱ አየሩ ምናምን ደስ ይላል። ከሀይሚ ጋር ደግሞ ቢሆን ሀይሚ እዚህ ጎን ሆና ቢሆን እንደዚህ አቀፊያት ቢሆን ደግሞ ኢማጅን እናንተም ማሰብ አይከብዳችሁም። ያ ደግሞ አይቀርም፣ ያው የጊዜ ጉዳይ ነው። እና እውነት ለመናገር ዛሬ በጣም የደበረኝ ፓርቲ ያልጠበቅኩት ነገር ቢኖር እዚህ ስመጣ ይሄ ማነው ስሙ ቄስ ይጥራው ቅዱስ ነው ምናምን የሚባል ልጅ አለ እና እኔ እውነት ለመናገር ስሙንም መጥራት ፈልጌ አይደለም የጠራሁት። እና የምታድብ ከሆነ አድብ፣ ስነስርዓትን የምትይዝ ከሆነ ስነስርዓትን ያዝ። ሀይሚን አይደለም መደባበስ ይቅርና ቀና ብለህ እንድትያት አልፈልግም። አንተ ብቻ አይደለም ቡሩኬም ማለት ነው። እና አሁን ብዙዎቻችሁ ይሄ ልጅ ምን ተማምኖ ነው ምናምን ልትሉ ትችላላችሁ። እኔ ጥግ ድረስ ሄዳለሁ ላይሚስል ማለት ነው። እኔ ያው ቅዱሴ ምናምን የሚሉ ልጅ እኔ ስምንም መጥራት አልፈልግም እውነት ለመናገር ጭራሽ ብሩኬን ነው። መጀመሪያ ወንድሜ ልንገርህ እንደ ሀሳብ ነው። ወንድሜ አይደለም አንተ ቅማላም ማለት ነው። አንተ ቅማላም የወንድ አልጫ ማለት ነው። ብሩኬ አይደለም እኛ ለአንተ አናስብ። እኛ ይዘን አናትን በመዶሻ ብንል አንተ ወደ ላይኛው ዓለም ትሄዳለህ። መጀመሪያ ከማጠሯ መወጠሯ ለሸሩታ መጀመሪያ ሆድህን ጥገብ፣ ከምግብ ብላ ጠንከር በል። ገባ? ብሩኬን ለመናገር ቀርቶ አይደለም አፍን ብትከፍት እኛ ጎረምሳ ልከን እናስቀጠቅጣለን። ደግሞ ለማስቀጥቀጥ ደግሞ የሆቴሉ እርግጠኛ ነኝ ጽዳቱ ነገብተ እንጂ ሲጀመር ተከራይታ አይደለም የገባው። ጽዳቱ ነገብተ ነው ከዛ የምታቀራራው። በሁለተኛ ደረጃ ደግሞ ሀይሚና ብሩኬ ይለያያሉ ብለህ አትሰብ። ገባ? የሰውን ሰው ከፍትፍቱ ፊቱ ይላል ያገሬ ሰው። ገባ? በፍከራ በሽለላ አይደለም። አንተ ሲጀመር የወንክ ክፍታፍ ነህ፣ የወንክ እንደ እዩ ያልክ አዝግ ውሸታም ነህ። ኦኬ? ምክንያቱም የሚደረገው ሴራና ስራ በደንብ ጠንቀቀ ስለምናቅ። በሁለተኛ ደረጃ ደግሞ ብሩኬን ዲስሬስፔክት ማድረግ መብት የለህም። ኦኬ? ምክንያቱም አንተ ጋጠ ወጥ ስለሆንክ እሱ ስላልመለሰልህ ሀይሚም ስላልመለሰችልህ ግዴታ ሰው እንዲናገርህ አትፈልግ። አስፈላጊ ከሆነ እኛ ጎረምሳ ልከን እዛው ካለህበት ቦታ ትቀጠቀጣለህ። ገባ? የሀይሚንና የብሩኬን ትዳር እለያያለው ይሳካልኛል ምናምን አስበህ ከሆነ ችግር የለም። እኛ ጎረምሳ ልክ እንዳንተ አይነት ጎረምሳ ልከን እናስቀጠቅጠሃለን። ደፋር ማለት ነው። ባለዬ አንተ ማነህ? ምንድነህ ሲጀምር በዚህ ደረጃ ብሩኬን ድረስ የምትናገረው? አንተ ማነህ ሲጀምር? ኋሪው መጀመሪያ ጥገብ። ገባ? ምክንያቱም ብሩኬ እንዳንተ አይነት ቅዘናም አይመልስልህም። አዎ መጀመሪያ ጥገብ። መጀመሪያ ሆድህን ብላ አፈር ብላና አስባችሁታል? እንዴት እንዳናደደኝ ውዶቼ፣ እንዴት እንዳናደደኝ አልኳችሁ። ጨጓራዬ እንዴት እንደላጠው አስባችሁታል? በዚህ ደረጃ በቃ ብሩኬን ደግሞ እንዳትነካት፣ ሀይሚን እንዳትነካት። ሀይሚና ብሩኬ እኮ የ2 ዓመት ቀለበት አስረዋል። ፕሮሚስ ቀለበት እኮ አስረዋል። እንዴት ነው አንተ ጭንቅላት ያመሃል ወይስ ያጣመሃል? የሚያምህ ከሆነ ንገርንና ምስተሽፋን እንውሰድ፣ ወንድሜ እንውሰድ፣ ችግር የለውም። እንዴው እፍር ትንሽ ማፈሪያ የሚባል የለህም እንዴ? ነው ወይስ እዩ ተንፍሳ እዩ ልካህ ነው? ምክንያቱም እዩ አሁን አልሳካላት ስላለ በተለያየ ሰው እንደምትልክ 100% እርግጠኛ ነኝ እኔ። እና አርፈ ተቀመጥ። ብሩኬን ለመናገር ቀርቶ አይደለም ብታስብ አስፈላጊ ከሆነ እኛ ያንተን ጉድ እናወጣዋለን። በሁለተኛ ደረጃ ደግሞ ሀይሚን የመናገር መብት የለህም። ገባ? ሀይሚን ብሩኬን ቅዱስን ራሱ እንዴት ነው የምትነካት? ለምን አባህ ነው የምትነካት? ምናምን አባትን ከወደቀ ፈልገው። አዎ ያን በጋራ አባትን ከወደቀ ፈልገው። አለቀ ደቀቀ። ገባ? ምክንያቱም የሰው አባት መተህ ስትሳደብ እኛ ደግሞ ዝም አንልህም፣ እንረግጣለን እንደ አህያ።
እንረግጣለን። በዚሁ አጋጣሚ ኮሜንት እያየዋችሁ ነበር። ብሩኬ ዝማት በለው ሂድ ልጅ ለምትሉ እኛ ለሱ እናንስም፣ እኛ አናንስለትም። ምክንያቱም ብሩኬ መመለስ አይጠበቅበትም። እኛ ስንለጠልጠው ይጠፋል ማለት ነው። ገባችሁ? በጣም ግን በጣም ከሚገርማችሁ ነገር በጣም ልጁ ያስጠላል። ሁለተኛ ደግሞ ዲስሪስፔክት ያደርጋል። በሶስተኛ ደረጃ ደግሞ እርግጠኛ ነኝ ይህ ልጅ የሴት አዳሪ ነው። የሴት አዳሪ ልጅ ባይሆንማ በዚህ ደረጃ የሰውን ሰው ዲስሪስፔክት ማድረግ መብት የለውም። ገባችሁ? ምክንያቱም በጣም ነው የሚያስጠላው። አንድ ሰው ከመሬት ተነስቶ የሰውን ሰው መሳደብ፣ የሰውን ሰው ማለት፣ የሰውን ሰው መናገር አይችልም። ገባችሁ? እናንተ ሰውን ስትናገሩ እኔ ብሆንስ ብላችሁ ማሰብ አለባችሁ። ገባችሁ? ስለዚህ አርፈህ ተቀመጥ። በሁለተኛ ደረጃ ደግሞ በጣም ያስጠላል። ገባ? አንተ ለመፈመስ ብለህ እንደሆን አይኖ እናውቃለን በደንብ ጠንቅቀን። ግን በዚህ ደረጃ ብሩኬ መናገር አትችልም፣ ዲስሪስፔክት ማድረግ አትችልም። ብሩኬ ካልመለሰልህ ማናቱ ንቆህ ነው እንዴ። ግን በዚህ ደረጃ ምን አባታችሁ ብለህ ስትል ያነ የወደቀው አባትን ሂድና ፈልገው አድርሱልኝ። ገባችሁ? ያነ የወደቀውን አባቱን ሂዶ ይፈልገው። ምክንያቱም የሰው አባት ሲሳደብ ዝም ብለን እኛ እናየውም። ቅዱስ ደግሞ ለአንተ መመለስ አይጠበቅበትም። እነ ቅዱስ እና ሀይሚ እነዛ ስለናቆህ ነው ዝም ያሉ። እኛ ግን አይተን ስላላስቻልን ነው የምንመልስልህ። ስለዚህ አንተ የምትከበረው የሰውን ቤተሰብ ስታከብር ነው። አንተ ክብር ከሌለ ደግሞ እንዘልፋሃለን፣ ደግሞ ለመዝለፍ እንዘልፋሃለን። እና ዝም ብላችሁ ከመሬት ተነስታችሁ የሰውን ሰው ዲስሪስፔክት ማድረግ መብት የላችሁም። መብት ይሄ ደግሞ በቃ ዝም ብሎ መጥቶ ማለት ነው ሀይሚ የኔ ናት፣ ሀይሚን ወዳታለሁ፣ ሀይሚን አፈቅራታለሁ ብትል ብለህ ነው የምትቀረው። ሀይሚን አታገኛትም። ሀይሚን የሚመኛት አልፍ አላፍ ዲያስፖራ አለ። አንተን ተውና አንተ ከካም ማለት ነው አልፍ አላፍ ዲያስፖራ የሚፈልጋት አለ። ስለዚህ ምን ልልህ ፈልጌ ነው፣ ራስን ቻል፣ ገለል በል። ብሩኬ ላንተ አይመልስም። ለብሩኬ ምን አባህ ላልከው ደግሞ ሂድና ያነ ለማኝ አባትን ፈልገው። አለቀ ደቀቀ። ምክንያቱም የብሩኬ አባት ሲነካ እኛ ዝም ብለን አናይም። ሀይሚ ስትነካ ዝም ብለን አናይም። ቅዱስ ሲነካ ዝም ብለን አናይም። ቅዱስ አልነካህም፣ አልደረሰብም፣ አትድረስበት። አለቀ ደቀቀ። ቅዱስ ሲጀመር እኮ አንተን እንደ ሰው ስላላዩ አልመለሱልህም። አንተ ግን በቃ ዝም ብለህ ትበጠረቃለህ። አድርሱለት ይህን ቪዲዮ። ሀይሚና ብሩኬ እንዳይለያዩ የምትፈልጉ እህት ወንድሞቼ ለዚህ እካካም አድርሱልኝ። ምክንያቱም እደበድባለሁ አስደበድባለሁ እያለ ነው። እኛ ከፍለን ነው የምናስደበድብህ። አርፈ ተቀመጥ። ገባ? በለፈለፉ ባፍ ይጠፉ ይላል ያገሬ ሰው። እኔ በጣም ያናደደኝ ቪዲዮ ሳይ ውዶቼ፣ በጣም ማለት ነው። እና አንዳንድ ሰዎች ዝም ብላችሁ መታችሁ ሶሻል ሚዲያ ስለሆነ ብቻ አትበጥረቁ። ገባችሁ? ምክንያቱም ሰው ዝም ሲል ሰው በቃ ማለት ብሩኬ ሲንቃችሁ ተናቁ እንዴ። አልበዛም እንዴ? ማንም ለሃጫም ለምቦጫም እየመጣ ብሩኬን ይናገራል። ማንም ለሃጫም ለምቦጫም እየመጣ ሀይሚን ይናገራል። ለማንኛውም ቀስ ብለህ ደግ ጥገብ። መጀመሪያ ይሄ ሽሮ የናፈቀው ሆድህን ሽሮ አስለምደው። ዘለካ ሀይሚ ጋር ፍጥ ከማለት